ሰላም ጤና ይስጥልኝ። ዛሬ አንድ ታሪክ ይዘንላችሁ መተናል። አብራችሁን ቆዩ። የመጥፋቴ ስጦታ፣ የሞት ሹክሹክታ። ስሜ ሎሊት አወቀ እባላለሁ። ታሪኬን የምጀምረው ከራሴ ጋር ካደረኩት የመጨረሻ ውይይት ነው። ሞት በጆሮዬ መጥቶ እየመጣው ነው ብሎ ሹክ ካለኝ በኋላ ብቻዬን ጥሎኝ ከሄደበት ቅስበት ከ2 ዓመት በፊት ያሸነፍኩት መስሎኝ የነበረው የጡት ካንሰር እንደገና ተመልሶ መጥቷል። በዚህ ጊዜ ግን ይበልጥ ጨካኝ ሆኖ ይበልጥ ተስፋ አስቆራጭ ሆኖ አሁን ደረጃ 4 ላይ ደርሷል። አሁን በአይምሮዬ ውስጥ ነው። የመጀመሪያው የሐኪሞች ትንበያ ልብን የሚያደማ ነበር። ለመኖር የቀሩኝ ሳምንት ብቻ ናቸው። እድለኛ ከሆንኩ ወራት። ቀጣዩን እርምጃ ለመወሰን ተጨማሪ ምርመራዎች ያስፈልጋሉ። ሕክምናው በአስቸኳይ መጀመር አለበት። ህይወቴ ልክ እንደ ህፃናት ጨዋታ ሆነብኝ። እባብና መሰላል እንደሚባለው የምጫወትበት ጊዜ አጭር ነው። የበጋው ወራት ጥቂት ሳምንት ብቻ። መጸው ሲመጣ ወይ መሰላሉን ወጥቼ ወደፊት እቀጥላለሁ ወይ በእባቡ ተንሸራትቼ ከጨዋታ ሙሉ በሙሉ ወጣለሁ። ይህንን ዜና ስሰማ የመጀመሪያው ምላሼ በየዘፈኑና በየፊልሙ እንደሚነገረው አይነት ነበር። ልክ ዛሬ እንደምትሞት ሆነ ኑር። እኔ ደግሞ የቤተሰቤ ምሰሶ ነበርኩ። ለዘመድ አዝማድ ታላቅ ሴት ልጅ፣ ለልጅነት ፍቅሬ ሚስት፣ ለ3 ህፃናት እናት። እናም መሪነቱን ወሰድኩ። ሁሉንም ነገር በንክችክች ማቀድ ጀመርኩ። ወደ ሐይቅ ዳርቻ ጉዞ፣ ወደ ሌላ ከተማ ጉዞ፣ ቅዳሜና እሁዳችን ከቤተሰብና ከጓደኞች ጋር ማሳለፍ፣ ለሁሉም የሚወዱትን ምግብ ማብሰል። የመካከለኛ ልጄን የ9ኛ ዓመት ልደት ለማክበር ወደ ቺካጎ ከተማ ጉዞ አቀድን። ያ ቀን የበጋው የመጨረሻውና በጣም ሞቃታማ ቀን ነበር። ወደ አንድ ታዋቂ ሐውልት በሚወስደን የእንፋሎት መርከብ ላይ በላብ በጦፈውና በቆሸሸው ወለል ላይ ቁጭ ብዬ የማስታወቅ ስሜቴን እየተቆጣጠርኩ ባለቤቴን ዳዊትን ተመለከትኩና በቀልድ ነገር ግን የእውነት ቅንጣት በታከለበት ድምፅ ምናልባትም የሁሉ ነገር መጨረሻ ይኸው እዚህ በዚህ ቆሻሻ የመርከብ ወለል ላይ ይሆናል አልኩት። በእነዚያ እስከ መጨረሻ ኑር በሚሉ ዘፈኖች ውስጥ የማይነገሩን አንድ ነገር አለ። እየሞትክ እንዳለ ያወቅ እንደሚሞት ሰው መኖር ምን ያህል አድካሚ እንደሆነ። ያ ማለት አንተ ተራራውን እየወጣ ህይወትን ስታጣጥም በተመሳሳይ ሰዓት ሰውነትህ ቀስ በቀስ እየከዳህና እንደተቃጠለ አመድ እየተሰማ ነው። የኔ መጨረሻ ምኞት በሚመስል ሁኔታ ትዝታዎችን ለመፍጠር የማደርገው ትኩሳት የተሞላበት ሩጫ አልተሳካም። እውነታውን መቀበል ነበረብኝ። ምንም እንኳን በዚያ ላብ በሞላበት መርከብ ላይ በዚያች ደቂቃ ባልሞትም ቀስ በቀስ እየጠፋው እየደበዘዝኩ ነበር። ከዚያም አዲስ የምርመራ ውጤቶች መጡ። ትንሽ መሻሻል ታይቷል። በዚህኛው ዙር መሰላሉን እየወጣው ነበር። ተጨማሪ ጊዜ ተሰጥቶናል። እጅግ በጣም አስደሳች ዜና። ነገር ግን ይህ ደስታ፣ ይህ የመጨረሻ ደረጃ ካንሰር ነው። ይዋ ሊደር እንጂ መጥፊያ ነው ከሚለው አስፈሪ ማስታወሻ ጋር የታጀበ ነበር። ይህንን መስማት ልክ እንደ አንድ ቁልል ሚስማርን እንደማዋጥ ነበር። ወደፊት በእርግጠኝነት በእባቡ የምንወርድበት ዙር ይመጣል። የመጥፋት ጥበብ። ወዲያውኑ ከመሞት ወደ ቀስ በቀስ እየደበዘዝኩ መኖር የሚለው ሽግግር ቀላል አልነበረም። መጥፋት ወይስ መደብዘዝ የሚለውን ቃል ፍቺ ሳየው ቀስ በቀስ መጥፋት ብርሃንን፣ ቀለምንና ጥንካሬን በሂደት ማጣት ማለት ነው። ይህንን ሳነብ ልክ መስታወት ፊት የቆምኩ መሰለኝ። የሂደቱን እውነታ በመጨረሻ ተቀበልኩ። ድንገተኛ ሞት መጨረሻን ያመጣል። መጥፋት ግን ቀስ በቀስ የሚመጣ ሌባ ነው። በህይወት ውስጥ ያሉትን ውብ ነገሮች በሙሉ በሐዘን በተሞላ ጥበቃና በለውጥ ይተካቸዋል። ለቤተሰቤ ጠንካራ መስዬ መታየት የሐሰት ተስፋን ከመስጠት የዘለለ ትርጉም የለውም። እኔ ስሄድ ህመማቸውን ከማባባስ ውጪ የሚፈይደው ነገር የለም። ስለዚህ ያንን አላደርግም። ልጆቼ የመጥፋቴ ምስክሮች ናቸው። በመጨረሻ በእባቡ ስንሸራተት አሁንም ይደነዝዛል፣ አሁንም ያማል። ነገር ግን ድንገተኛ አይሆንም። በዚህ መንገድ መጥፋት የመዘጋጀት ስጦታን ይሰጠኛል። ይህንን መጥፋት እንደ አዲስ እውነታ ከተቀበልን በኋላ ከሁሉም የከበደኝ ነገር የጠዋትን ሰዓት ማስተካከል ነበር። ጠዋት የኔ ሰዓት ነበር። የቤቱ ንግስት ነበርኩ። አሁን ግን 3 ልጆቼ ከባለቤቴ ጋር ለትምህርት ቤት ሲዘጋጁ የምሰማው ድምፅ ከብርድ ልብስ ስር ሆኜ ነው። መጀመሪያ ላይ ፍላጎቴ ከአልጋዬ ብድግ ብዬ እነሱን መቀላቀል ነበር። ከሰከንዶች በኋላ ግን
እየተንገዳገድኩና በድካም ተውጬ ራሴን መልሼ ትራስ ላይ ያገኘዋለሁ። ቀስ በቀስ የኔ አለመኖር ታች ቤት ላሉት አራቱ ህይወታቸው እንዲቀጥል እንደሚረዳቸው መረዳት ጀመርኩ። በኋላ ባለቤቴ ዳዊት በፍቅር ልጆቹ በጣም ጎበዞች ነበሩ ዛሬ ጠዋት ሲለኝ በአንድ ጊዜ እፎይታም ልቤንም የሚወጋ ሰይፍም ነበር። እኔ ቀስ በቀስ ከዓለማቸው እየጠፋው ሳለ የነሱ ዓለም መሽከርከሩን እንደቀጠለ ማረጋገጫ ነበር። ጠዋት ላይ እኔ ባልኖርም ሁሉም ነገር መልካም እንደሚሆን መቀበል፣ ህይወት እንደምትቀጥል። ሐኪሙ ፖል ካላኒቲ በራሱ የካንሰር ህመም የመጨረሻ ቀናት ላይ በጻፈው ዌን ብሪዝ ቢከምስ ኤር በተሰኘው መጽሐፍ ላይ ሞት አፋፍ ላይ ስትሆን ጊዜ መስመራዊነቱን ያቆማል፣ ወደፊት ከመለጠጥ ይልቅ እያንዳንዱ ቅስበት እየሰፋ ይሄዳል ይላል። የኔ ጠዋቶች እንደዚያ ሆኑ። እያንዳንዱ የልጆቼ የጫማ ኮቴ ድምፅ፣ እያንዳንዱ የቁርስ ሳህን ሸክሸክታ፣ እያንዳንዱ ቀይን አላገኘውም የሚል ጩኸት በውስጤ እየሰፋ ሄደ። ትዝታን የመቅረጽ ህመም። ከምርመራዬ በኋላ ከሰማዋቸው ነገሮች ሁሉ የከፋው ግን የተሻለው ምክር በህይወት ያለ ነገር ሁሉ በመጨረሻ ያለ እናቱ እንዲኖር ነው የተፈጠረው የሚለው ነበር። እኛ የሰው ልጆቻችን ያድጋሉ። እነሱ የኛ ዓለም ማዕከል ሆነው ቢቀጥሉም እኛ ወላጆች ግን የነሱ ዓለም ማዕከል ሆነን አንቀጥልም። መጀመሪያ ላይ ይህንን ስሰማ ሆዴን እንዳመመኝ ነበር። ስለ ራሴ እናት አሰብኩ። አሁንም በ73 ዓመቷ በህይወት አለች። በጣም ወዳታለሁ። ነገር ግን የኔ ፀሐይና ጨረቃ በእሷ ዙሪያ አይሽከረከሩም። እሷ ሁሌም በህዋዬ ውስጥ ትኖራለች። ነገር ግን የኔ ዓለም፣ የኔ ዩኒቨርሲቲ ልጆቼና ባለቤቴ ናቸው። አንዳንድ ጊዜ የልጆቼንና የባለቤቴን ፊት በአይምሮዬ ለመቅረጽ ስሞክር ራሴን አገኘዋለሁ። የ6 ዓመቷን ቡናማ አይን ያላትን ብቸኛ ልጄን ኤደንን አፈጥባታለሁ። የጸጉሯን ሐርነት አደንቃለሁ። የ9 ዓመቷን አሁንም የህፃን ፊት ያለውን አስቂኙ ልጄ ናታንን፣ የ11 ዓመቱን ፊቱ ላይ ጠቃጠቋ ያለውንና ከአሁን በኋላ ትንሽ ያለው ነው የመጀመሪያው ልጄ ሳሙኤልን፣ እናም ባለቤቴን ዳዊትን፣ ገና በልጅነት ያገኘሁትን ሽበቱን የማላየውን በአይምሮዬ ለመቅረጽ በመሞክረው ትዝታ ውስጥ እሱ አሁንም የ13 ዓመቱን ነው። በ90ዎቹ ስታይል የተቆረጠ ጸጉር ያለው ዓለምን አብረን ልንጋፈጥ እየተዘጋጀን ታላቁ ገጣሚ ሩሚ ሐዘን የፍቅር ጥላ ነው፣ ፍቅር በጨመረ ቁጥር የጥላውም ስፋት ይጨምራል ይላል። የኔም ስቃይ የፍቅሬ ማስረጃ ነበር። እነዚህ እኛ የፈጠርናቸው ሰዎች፣ ይህ በህይወታችን ሙሉ ያሳደግነው ፍቅር የነሱ ምህዋር እንዲዛባ አይገባውም። ነገር ግን የሞት ማስጠንቀቂያ ሹክሹክታ ያልተጠበቀው ትልቁ ስጦታ ነበር። ለአንዳንዶች የህይወት መጨረሻ ድንገተኛና አሳማሚ መጥፋት ነው። እኔ ግን ቀስ በቀስ እንድጠፋ እድል የተሰጠኝ ማስጠንቀቂያ በማግኘቴ እድለኛ ነኝ። እናም አዳምጣለሁ። በአብዛኞቹ ቀናት ጉንጬ በእንባ እንደረጠበ አዲሱን የጠዋት ስርዓት አዳምጣለሁ። የትምህርት ቤት ቦርሳዊ ዚፕ ሲዘጋ፣ የጠፉ ጫማዎች ፍለጋ። ምክንያቱም እርግጥ ነው እንደሚሞት ሰው ኑር በሚለው የህይወት ምዕራፌ ውስጥ ቡችላ ማሳደግ ወሳኝ ነበርና ስለ ቡችላ ወዳ ማን ያንሳ በሚል የሚደረገውን ጭቅጭቅ። ይሁንና ሁሉንም ሳዳምጥ ሊገለጽ በማይችል ሰላም እሞላለሁ። አዎ ከእነሱ ምህዋር እጠፋለሁ። አንድ እናት መሆኑ ከሚገባት ጊዜ ቀድሜ ትዝታ ሆናለሁ። ነገር ግን እነሱ ደህና ይሆናሉ። ለዚህም ትልቁ ምስጋና የሚገባው ወዲያውኑ ባለመጥፋቴ ይልቁንስ ቀስ በቀስ የመደብዘዝ እድል ለማግኘቴ ለተሰጠኝ ስጦታ ነው። እናም የነሱ ዓለም መሽከርከሩን ይቀጥላል። በአሜሪካና ካናዳ ለምትኖሩ ኢትዮጵያውያን ታሪኩን ለህዝብ እንድናጋራሉት ከፈለጉ በስልክ ቁጥር 612 226 8326 612 226 8326 ይደውሉልን።